የበርገን ኤአይ የሰው ልጆችን የመተካት አቅም አለው? በጣም ብዙ ሰዎች የሚጨቃጨቁበት ጥያቄ ይሄ ነው። ኤአይ የሰው ልጆችን ይተካል ወይስ አይተካም? ከተካስ ምን ያክል ጊዜ ቆይቶ ነው የሚተካው? ከዛ በኋላ ያለው ህይወታችንስ ምን ይመስላል ይባላል። ነገር ግን እኔ ይሄንን ጥያቄ በቀላሉ ልፍታላችሁ። ኤአይ እንዴት ነው የሚሰራው ከሚለውን ጀምርና ከዛ በኋላ ደግሞ ያሉትን አድቫንቴጅ እና ዲስአድቫንቴጆች አይተን ይሄንን ጥያቄ እመመልስላችሁ ይሆናል ማለት ነው። ኤአይ እንዴት ነው የሚሰራው ስንል በጣም በቀላሉ ላስረዳችሁ። ኤአይ የሚሰራው ከስህተቶችና ከሌሎች ነገሮች እየተማረ ነው ማለት ነው። የሰው ልጅ ዳታ ያስገባለታል። ከዛ በኋላ ያንን ዳታ ደግሞ ይማርበታል ማለት ነው። ለምሳሌ አሁን ይሄንን እቃ ፓወር ባንክ እንደሆነ ለማስረዳት ይሄንን እቃ በ100 አንግል ፎቶ ሰጠዋለሁ። ከዛ በኋላ ደግሞ ፓወር ባንክ እንደሆነ እንዲለይ ካፓሲቲውን ስታነብ የሆነ ባትሪ እንዳለው እንድትረዳ ምናምን እያልኩ እያንዳንዱን ማይክሮ ዲቴል እነግረዋለሁ ማለት ነው። ከዛ በኋላ በጣም በብዙ ኮንዲሽን ውስጥ አስተምረዋለሁ ይሄ ፓወር ባንክን የሚለይበት ማለት ነው። ከዛ በኋላ የሆነ ፎቶ ሲያስገባለት የሆነ ሰው ምንድነው ይሄ ሲለው እሱ ካለው ዳታ ጋር 90% ማች የሚያደርግ ከሆነ ይሄማ ፓወር ባንክ ነው ሊሆን የሚችለው ብሎ 100% እርግጠኛ እንደሆነ ይመልሳል ማለት ነው። የአኩሬሲ ልዩነት በጣም በከፍተኛ ደረጃ አለ። ነገር ግን ስቲል ኮምፒውቴሽናል ፓወራቸው አሪፍ እየሆነ ስለመጣ የኢንቪዲያ ጂፒዎች አሪፍ እየሆኑ ስለመጡ ቤተር ዳታ እያስገባችሁ የተሻለ ኤአይ አኩሬሲው ከፍተኛ የሆነ ኤአይ እየተገነባ ይመጣል ማለት ነው። ኤአይ የሚሰራው ቤዚክሊ በዚህ ስቴፕ ነው ማለት ነው። ምንም ነገር ብትሰሩ ኤአይ ላይ ማለትም የኤአይ አፕሊኬሽኖችን ወይ የሆኑ ነገሮችን ብትሰሩ ትሬን ነው የምታረጉት ማለት ነው። የሆኑ ሎጂኮችን እንዲረዳ ኮንሲኩዌንሶችን ትሰጡታላችሁ፣ ኢንፑቱን ትሰጡታላችሁ፣ ምን መመልከት እንዳለበት፣ ምን ፋይንድ ማድረግ እንዳለበት። ከዛ በኋላ ሎጂኩን ትሰጡታላችሁ እንዴት እንደሚያስብ። ከዛ በኋላ አውትፑቱን ደግሞ ተሰጣችሁ ታስተምሩታላችሁ መጀመሪያ። ከዛ በኋላ እቃውን ስትሰጡት ሎጂኩን ራሱ አስቦ በዛ ሎጂክ ፕሮሰስ አድርጎ አውትፑቱን ይሰጣችኋል ማለት ነው። ኤአይ የሚሰራው ተምሮ ከዛ በኋላ መረዳት ነው። ልክ እንደ ህፃን ልጅ። አሁን ይሄ ህፃን ልጅ ይሄ እቃ በሰጠው ምን እንደሆነ አያውቅም። ነገር ግን ኦቨር ታይም ስጠቀመው ሲያይ ማይክ እንደሆነ ይረዳል ማለት ነው። ለምን ተረዳ? የሰው ልጅ ስለሆነ በጣም ኢንተለጀንስ ስለሆነ። ኤአይም እንደዚህ ነው የሚማረው። ነገር ግን ከዚህ በጣም በዘገመ ፍጥነት ነው የሚማረው። አሁን ህፃን ልጅ እንዲህ አድርጌ ሲጠቀምበት ሲያይ አንድ ቀን 2 ቀን ቢመለከተኝ ማይክ እንደሆነ ያውቃል። ኤአይ ግን ይሄ ነገር ምንም የማያውቀው ነገር ቢሆን ማይክ እንደሆነ ለመረዳት በጣም ብዙ ኃይል ይጠይቃል። ለዛ ነው ኤአይ በጣም ከፍተኛ የሆነ ኮምፒውቴሽናል ፓወር ይጠይቃል የሚባለው ማለት ነው። ኤአይ የሚሰራው ኖርማል የኮምፒውተር ሲስተም ላይ ነው፣ ክላውድ ላይ ነው ማለት ነው። ክላውድ ማለት ሰርቨሮች ናቸው፣ የሰርቨር ጫካ ማለት ነው። ሰርቨር ማለት ደግሞ የኮምፒውተር ፕሮሰሰር፣ ስቶሬጅ፣ ራም ያለው ራሱን የቻለ ኮምፒውተር ነው ማለት ነው። ከዛ በኋላ እኛ በላፕቶፓችን በብሮዘራችን ወይ በአፕሊኬሽኑ ከዛ ሰርቨር ጋር ከዛ ዳታ ሴንተር ጋር ኮኔክት እናደርግና እዛ ላይ ያለውን ኤአይ እንጠቀማለን ማለት ነው። እዛ ውስጥ ፕሮሰስ ተደርጎ ነው እኛ ጋር የሚመጣው ማለት ነው። ኤአይ እንደዚህ ነው ለርን አድርጎ እየሰራ ያለው ማለት ነው። ስለዚህ የኤአይ አድቫንቴጅ ደግሞ ምንድነው መሰላችሁ? አንድ ጊዜ ለርን ካረገ በኋላ ደግሞ ኢሞሽን ስለሌለው ዝም ብሎ በተደጋጋሚ መስራት ይችላል ማለት ነው። ለምሳሌ አሁን እነዚህን ፓወር ባንኮች አይደንቲፋይ አድርግልኝ፣ ነጩን ከጥቁሩ ፓወር ባንክ ለይልኝ ብሎ አሁን እዚህ ጋርም ጥቁር ፓወር ባንክ ስላለኝ እነዚህን ሁለት ነጩንና ጥቁሩን ፓወር ባንኮች ለይልኝ ብለው በጣም በቀላሉ ይለይልኛል። እንደዚህ አይነት ኤሌመንተሪ ታስኮች ላይ ኤአይ በጣም አሪፍ ነው። ምክንያቱም ሮቦት ነው፣ ማሽን ነው፣ ምንም ኢሞሽን የለውም፣ የሚያውቀው ነገር የለም። ሪፒቲቲቭሊ መስራት ይችላል፣ በተደጋጋሚነት መስራት ይችላል። ይሄ እንኳን በጣም የጀዘበ ጥያቄ ነው። ነገር ግን ስማርት የሆኑ ጥያቄዎችንም ሎጂክ ከሰጣችሁት ይመልስላችኋል። ከሰው ልጅ የተሻለ ከፍተኛ የሆነ ይሄ ዲዚነስን እና ድካምን መቋቋም ይችላል፣ ምክንያቱም ኢሞሽን ስለሌለው ማለት ነው። ስለዚህ ተደጋጋሚ ስራዎች፣ ረጅም ሰዓት የሚፈጁ ስራዎችን ምናምን መስራት ይችላል። ከዛ ውጪ ደግሞ የሰው ልጅ ለረጅም ዓመት የሚፈጅበት ስማርት ጥያቄዎችን ራሱ ሎጂኩን ከሰጣችሁት ብዙም መስራት ይችላል። እንዲሁም አንድ የሰማሁት ነገር ምንድነው መሰላችሁ? የሰው ልጅ ካለው የሆነ ስትራክቸር በ50 ዓመት ውስጥ 1% ነበረ ሳይንቲስቶች ዲስከቨር አድርጎ የጨረሱት። ከዛ በኋላ ግን ኤአይ ከመጣ በኋላ ኦልሞስት በአመት ምናምን የቀረውን 99% ሳይንቲስቶች 50 ዓመት የፈጀባቸውን 1% ለማጥናት ኤአይ ግን 99%ን በአንድ ዓመት አጥንቶ ጨረሰ። እንዴት ሆነ ካላችሁኝ በጣም ከፍተኛ ኮምፒውቴሽናል ፓወር አለው፣ በጣም ከፍተኛ ማሰቢያ ኮምፒውተር አለው።
መጀመሪያ ሳይንቲስቶቹ 1%ን እንዴት ዲስከቨር እንዳደረጉት እንዴት እንደሚጠና አሳዩት። ከዛ በኋላ የማአት ሰርቨሮች ላይ ተጫነ፣ ፕሮሰስ መደረግ ጀመረ። በአንድ አመት ውስጥ ጨረሰው ማለት ነው። እንዲያውም ከዛም ማጠር ነበረበት፣ ምክንያቱም በጣም ከፍተኛ ኃይል ያለው ከሰው ልጅ የተሻለ የሚሆንባቸው ዘርፎች አሉ ማለት ነው። ሌላ ዲስአድቫንቴጅ ልንገራችሁ፣ ኤአይ ያለው ዲስአድቫንቴጅ ማለት ነው። የመጀመሪያው ከፍተኛ ኃይል ይጠይቃል። ከፍተኛ ኃይል ይጠይቃል ማለት አሁን አንድ ሳይንቲስት ሳይሆን ብዙ ሳይንቲስቶች ናቸው 50 ዓመት ፈጅቶባቸው 1%ን ዲስከቨር አደረጉት ያልኳቸው። ነገር ግን ኤአይ በአንድ ዓመት ውስጥ 99% ዲስከቨር አደረገ ስላችሁ በጣም በከፍተኛ ኢነርጂ እየተጠቀመ ነው። አንድ ዓመት የቆዩ በጣም ብዙ ጊጋዋት እየተጠቀመ ነው አንድ ዓመት የቆየው ማለት ነው። በዛ ላይ እያንዳንዱ ሰርቨር ውስጥ ያለው ፕሮሰሰር ውድ ነው፣ ራሙ ውድ ነው፣ ስቶሬጁ ውድ ነው እዛ ሰርቨር ያለው። ከዛ ይግላሉ እነዛ ኮምፒውተሮች። ሲግሉ ደግሞ መቀዝቀዝ አለባቸው። የሚቀዘቅዙት ደግሞ በውሃ ነው፣ እንደ መኪና ማለት ነው፣ እንደ ኩላንት። ስለዚህ በጣም ኤክስፔንሲቭ ነው ኤአይ። ከሰው ልጅ ይወደዳል። አሁን የሰው ልጅ 50 ዓመት ፈጅቶበት 1%ን ዲስከቨር ሲያደርግ ካወጣው ኃይል ከ99 እጥፍ በላይ አውጥቷል። ምክንያቱም እኩል ቢሆኑ ኖሮ 99 እጥፍ ነበር የሚያወጣው። እነሱ 1% እሱ 99% ከሰራ የነሱ 99 እጥፍ አውጥቶ ቢሰራ ኖሮ ከነሱ እኩል ኢነርጂ ነበር እያወጣ የነበረው። ነገር ግን ከነሱ በላይ ነው እያወጣ የነበረው፣ ከ99 እጥፍ በላይ ኢነርጂ ስለወጣ ማለት ነው። እነሱ ከተጠቀሙት በ50 ዓመት ውስጥ እሱ በአንድ ዓመት ማለት ነው። ስቲል ኤክስፔንሲቭ ነው። በጣም ኃይል ኮንሱም ያደርጋል። ኤሌክትሪክ እንኳን ችግር የለውም። ሃይድሮኤሌክትሪክ ዳም ታበዛለክ። ከዛ ውጭ ደግሞ ኒኩለር ፓወር ፕላንቶችን ትሰራለክ። እነሱ በጣም ከፍተኛ ኤሌክትሪክ ማመንጨት ስለሚችሉ ከሱ ትጠቀማለክ። ውሃው ነው ችግሩ። ውሃው በጣም ብዙ ነው የሚፈጀው። በጣም ብዙ ውሃ ነው በሰከንዶች ውስጥ እየገባ እየቀዘቀዘ የሚወጣው፣ እንዲህ ሰርክል የሚያደርገው ማለት ነው። በጣም ውሃ ያባክናል ማለት ነው። ኤአይ ኤሌክትሪክ ያባክናል። ዋጋው ውድ ነው አልኳችሁ። ይሄ የኤአይ ጉዳቶች ናቸው። በዋናነት ግን የኤአይ ጉዳት ምንድነው መሰላችሁ? ኢሞሽን የለውም። ኢሞሽን የለውም ስላችሁ ምንም አይነት ኢሞሽን የለውም። ለምሳሌ አሁን ይሄንን ዕቃ ሲመለከተው ኬብል እንደሆነ ነው የሚያውቀው። ከዛ ምን ይሰራል ስትሉት ስልክ ቻርጅ ማድረጊያ ነው የሚላችሁ። ነገር ግን የሰው ልጅ ይሄንን ኬብል ሲመለከተው የሚያስበው ነገር ኬብል እንደሆነ ምናምን ሳይሆን ያ ኬብል እንደሆነ ያውቃል፣ ኢንተለጀንት ስለሆነ የሰው ልጅ። ነገር ግን ስልኩን ቻርጅ ማድረግ ነው የሚያስበው። ስልኩን ቻርጅ ማድረግ ስላችሁ ስልኩ ቻርጅ ሲሞላ ያለውን ፊሊንግ ነው የሚያስበው። ስለዚህ አሁን ይሄንን ፓወር ባንክ እና ይሄንን ኬብል ስሰጠው አንድ ሰው በጣም ደስ ይሏል፣ ስልኩን ቻርጅ እንደሚያደርግ ነው የሚያስበው። ለኤአይ ስሰጡት ግን ፓወር ባንክ እንደሆነ ነው የሚያስበው። ኢሞሽን የለውም፣ ዲፐር የሆነ አንደርስታንዲንግ የለውም። አሁን ይሄ ፓወር ባንክ ምን መስራት እንደሚችል አዘ ባክ ኦፍ ማይ ሄድ ቁጭ ይላል። ልክ ይሄንን ፓወር ባንክ ሳይ ኤአይ ግን ይሄንን ሲያው ፓወር ባንክ ነው የሚለው። ፓወር ባንክ ምንድነው አያውቅም። ፓወር ባንክ የሚባለው እቃ ቻርጅ እንደሚያደርግ ነው የሚያውቀው። ግን መጀመሪያ የሚያስበው ነገር ስሙ ነው። ከስሙ እኩል ይሆናል ተብሎ ደግሞ ቻርጅ ማድረግ እንዴት እንደሆነ ግንኙነታቸው ራሱ አያውቅም። ሎጂኩ የኤአይ እንደ ሰው ልጅ መረዳት አይችልም። ዲፐር በሆነ ሌቭል ኢሞሽናል ኮኔክሽን በሆነ ሌቭል ለምሳሌ አሁን ይሄ ላፕቶፕ ስመለከተው አሁን ይሄ ህይወቴን የቀየረ ዲቫይስ ነው። ምንም ሳይኖረኝ ይሄንን ላፕቶፕ ገዝቼ ብዙ ስራ ሰርቼበታለሁ። ለእኔ ልዩ ሚኒንግ አለው። ይሄንን ግን ለኤአይ ስሰጠው ላፕቶፕ ነው የሚለው። ምን እንዳደረገልኝ ብነግረው ራሱ ይሄንን እቃ ሁልጊዜ ሲያየው ላፕቶፕ ብሎ ነው የሚነግረኝ። ኢሞሽን የለውም። አሁን ይሄ ላፕቶፕ ለእኔ ብዙ ስራዬ ነው። ኤአዩ ግን ላፕቶፕ ነው የሚለው። የሰው ልጅ ምንም ነገር ሲያይ ለሱ ከሚሰጠው ጥቅም ለሱ የሚሰጠውን ቱል አያይዞ ነው የሚያስበው ማለት ነው። ኤአይ ግን ሮ ነገሩን ነው የሚያስበው። በቃ አንድ ምንም የማያውቅ ልጅ አንድ ነገር ስነግሩ ችክ ብሎ ይዘለ ልክ እንደዛ ነው ኤአይ። ያንን ነገር ይይዛል። ያ ነገር ደግሞ በሌላ ፎርሙላ ጥቅሙን ይጽፉለታል። ጥቅሙ ግን ለሱ ፊሊንግ አይሰጠውም። አሁን ለኔ ፊሊንግ ይሰጠኛል። በዚህ የምሰራው ስራ ለኔ ኢሞሽናል ፊሊንግ ይሰጠኛል። ለሱ ግን ስራ ይሰራበታል ይላል ሎጂኩ ላይ ማለት ነው። የኤአዩ ሎጂክ ላይ ስራ መሰራት ግን ለሱ የሚሰጠው ፊሊንግ የለም ለኤአዩ ማለት ነው። ሊረዳው አይችልም ማለት ነው። የኤአይ ዋነኛ ድክመት እንዲሁም ብዙ ኃይል ከመጠቀሙ በላይ ኤክስፔንሲቭ ከመሆኑ በላይ ይሄ ነው፣ ኢሞሽን አለመኖሩ፣ መረዳት አለመቻሉ ማለት ነው። ይሄንን ለማስተካከል ደግሞ ኤአይ እየመጣበት ያለው ስቴፕ የሰው ልጅ ብሬን ሴል ተጠቅሞ ትሬን እያደረጉት ነው። ብሬን ሴል
ከመጀመሪያው ሳይንቲስቶች እንደሚሉት ከሆነ መጀመሪያ ሲፈጠር ከነበረበት ስቴጅ አንስቶ አሁን እስካለበት ስቴጅ ከኤአይ ጋር ዲቨሎፕ ሊያደርጉት ነው ብሬን ሴሉን ማለት ነው። ኢቮልቭ እያደረገ እንደ ሰው ልጅ ስማርት የሆነ ኤአይ ሊፈጥሩ ማለት ነው። በምን በብሬን ሴል ማለት ነው። እንደዛ እስኪመጣ ድረስ ግን ኤአይ ኢሞሽን የለውም፣ ኤክስፔንሲቭ ነው። ኤክስፔንሲቭ ከሆነ ደግሞ ለምን ሰውን በኤአይ ትተካለክ ነው ጥያቄው። አዚስ ታይም የሰው ልጅን በኤአይ መተካት የሚያዋጣ አይደለም ስላችሁ በትክክል የማይሰራ ሰው ከሆነ ያዋጣል። ምክንያቱም ይሄን ያህል እየሰራ አይደለም። የሚሰራን ሰው ግን በኤአይ መተካት በጣም ውድ ነው። በአመት $10,000 ይከፈለው የነበረ ሰራተኛ በወር 1,800 ምናምን ማለት በጣም ዝቅተኛ። ኤአይ እሱን ተመሳሳይ ስራ ለመስራት ሚኒመም $20,000 ይፈጃል። ለምን ኤአይ ትመርጣላችሁ? ርካሽ በሆነ መልኩ የሰው ልጅ ካለላችሁ። አሲስ ታይም ከሰው ልጅ አይረክስም ኤአይ። ሚስኮንሰፕሽኖች አሉ። ሙሉ ለሙሉ ለኤአይ ኮምፒውቴሽናል ፓወር እኛ አይደለንም የምንከፍለው፣ ኢንቨስተሮቹ ከፍሎ ነው ፕሮቫይድ የሚያደርጉልን ኤአይ። ስለዚህ ከሆነ ጊዜ በኋላ ደግሞ ይሄ ይቆማል፣ ኢንቨስተሮቹ መክፈል ያቆማሉ። ከዛ በኋላ ለኤአዩ ለምንጠቀመው እያንዳንዷ ራሳችን መክፈል ስንጀምር አያዋጣም። ስለዚህ ወደ ሰዎች እንመለሳለን። ብሌድ እንኳን እንመለሳለን ነው ብላችሁ። በአሁን ሰዓት ባለው ኢኮኖሚ ከሰው ልጅ ኤአይ አይረክስም፣ የሰው ልጅ ነው ከኤአይ የሚረክሰው ማለት ነው በዋጋ ደረጃ። ከዋጋ ቀጥሎ ደግሞ ጭንቅላትም የሰው ልጅ ይሻላል ብያቸዋለሁ። አዚስ ታይም አንዳንድ ካምፓኒዎች ሰዎችን በኤአይ ቢተኩ ራሱ ኤአይውን ሙሉ ለሙሉ እነሱ መክፈል ሲጀምሩበት ኢንቨስተሮቹ ሲደክሙ ተመልሰው ወደ ሰው ልጅ ይመጣሉ። አዚስ ታይም ያለው ኤአይ ከሰው ልጅ ጋር በዋጋና በሎጂክ አይወዳደርም። ያ አንዳንድ ጊዜ ከሰው ልጅ የተሻለ ይሰራል፣ ነገር ግን ብዙ አስከፍላችሁ ስለሆነ ስቲል አሁንም ምርጡ ስራ ሊሰራ የሚችለው የሰው ልጅ ነው በርካሽ ዋጋ በትክክል ማለት። ስለዚህ የሰው ልጅ በቅርብ ጊዜ ውስጥ ሳይሆን አሁን ባለው ኤአይ የሰው ልጅ አይተካም። ይሄንን ብዬ ልዝጋላችሁ ማለት ነው። እኔ ለማታውቁኝ ደግሞ ቅዱስ ጎሴ ይባላል። እዚህ ዩቲዩብ ላይ ኮንተንት ክሬሽን፣ ማርኬቲንግ እና ቢዝነስ፣ ከዛ ውጪ ደግሞ ቲክቶክ ላይ ቴክኖሎጂ ነው ማወራላችሁ። ቲክቶክ ላይ ከ640,000 በላይ ፎሎወሮች አሉኝ። ስለ ቴክ እና ስለ ኤአይ እያወራው እሱን ነው ዛሬ ያቀረብኩላችሁ ማለት ነው። ኤአይ ላይ፣ ቴክኖሎጂ ላይ፣ ቢዝነስ ላይ፣ ኮንተንት ክሬሽን ላይ፣ ዲጂታል ማርኬቲንግ ላይ የምትሰሩ ሰዎች ከሆናችሁ እዚህ ጋር የምትመለከቱት 8,600 ሰብስክራይበር ሳይሆን 8,600 አሁን የነገርኳችሁ የቢዝነስ፣ የኮንተንት ክሬሽን፣ የኤአይ፣ የቴክኖሎጂ ባለሙያዎች ስለሆኑ እናንተም እንደዚህ ባለሙያ መሆን ፈልጉ ከሆነ ሰብስክራይብ በማድረግ ተቀላቀሉን። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ጊዜ